እሺ ይሄ አባታችን እንደነበሩ ተደባርቅ ነው መደውልለው ደና ተነበሱ ያለው ሲማልበት ያባትነቱ ሰላም ልጅ ነኝ በተለይም ነሽ ቤተልሔም ደና ነው ይሰማል ወይስ አይሰማም የማይሰማ ከሆነ ለባክ ይሰማል ሶ ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባለው ሬት ሰምቼ በጣም አዘንኩ ፍሬው ጋር ተጣልተው የሚባለው ሬት ሰምቼ ተየማ መቼ ተጣላው እሱ ከዳኝ እንጂ ነው እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፈኝ በጣም የሚገርም ነው ከእንግዲህ ማለት አንድ ሚስጥር ማይወጣ ወይ መስኪን እንደው ከባድ ነው በሩቅ ማይነበር በጣም የሚከብድ ነው በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውት ልጅ ሂዶ እንዲነግራቸው ነው ምናረግ ሚያዝያ 14 ቀን ጽላታቦትን ይዛችሁ ሲሄዱ ደባርቅ ያገኘውት ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው ምናደርግ አይዞን እንግዲያስ ትልቅ ነገር ነው አሁን እሱም እየታደለ ነው አረ በእውነት ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም ተጨባጭ ነገር ያስፈልጋል አሁን ሰዎችን አሰባስቤ ሊገባ እየጣርኩ ነው ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው አዎ ሰዎችን አሰባስበው ለቅዱሳታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያነ ልጅ ልከን ካዱ እንላቸዋለን እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን በጣም ጥሩ ነው ይሄ ትልቅ እርዳታ ነው አዎ ብዬኮ ነው እና ለአባታችንም እንደው ንገሪልኝ እሺ ከዚህ የበለጠም ችግር የለም አዎ በእውነት ለሌሎች እኮ አይደለም ለአባታችንም ችግር ነው ለአባትነቱ ሰላምን ችግር ነው እንጂ ለርሶ ብቻም አይደለም አዎ በጣም ያሳዝን ነገር ነው እኔ ያሳዝናል እሱን አምነው ይሄን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራም ብለው ነው ምን ያቀለው ነገር የለም አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም አዎ ያወጣዋል ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል ረጅም ስለሆነ እዚህ ጋር ይብቃ ዋና ሐሳብ ጋር እስከሚደርስ ነበር እንግዲህ በግ ቤተ ክህነት ውስጥ ተቀብሯል የብዙዎች ፎቶ ደግሞ ያው በድግምት ተቃጥሏል እንግዲህ ይሄ ሀፕን ያደረገበትን ዓመተ ምህረት አለ ሌላ መልክ እንዲዝ ስለማንፈልግ ዓመተ ምህረቱና ከነገሩ ጋር ተያይዞ የመጣውን ነገር መናገሩ ተገቢ አይደለም ነገር ግን ይሄ ድምጽ እውነትም እንደተባለው የብልጽግና መንግስት ያሰራው ኤአይ ነው ወይስ ትክክለኛ ድምጽ ነው ወደ ውጤቱ እንሄዳለን ኦኬ እንግዲህ ይሄንን እየሰራ ነው ሁላችሁም ቼክ ማድረግ ትችላላችሁ ሁላችሁም ቼክ ታደርጋላችሁ ሄዳችሁ በaivoicedetector.com ነው ፍሪ አይደለም ሰብስክሪፕሽን የሚጠይቅ ዌብሳይት ነው ሪላየብል ነው 95% guaranteed accuracy አለው ይሄንን ድምጽ አሰርተነዋል voice authenticity analysis report to AI versus human voice detection spectral pitchun እና tonal feature analysis ይዞ ይሄንን ይዞ ወጥቷል ማለት ነው ወደ ሪፖርቱ እንሂድ ያለው ስፔክትረሙ የተነበበበት ነው ይሄ ቶነር ስትራክቸሩ ነው በታይም እና በፍሪኩዌንሲ ነው ሪድ የሚያደርገው በግሪን ግራፍ ሰጥቶናል ስፔክትሮግራሚው አውዲዮ የሆነ አናሊሲስ ሰጥቶናል ይሄ ቪዥዋል ሪፕሬዘንቴሽኑ ነው ከታች ላይ ግን
ፒች ኮንቱር አናሊሲሱን በደንብ ታዩታላችሁ ሶ ይሄ አናሊሲስ ሪዲንግ ሬንጁ እንዴት ነው የምንለው ሶ ኤአይ መሆኑን የሚታወቀው ሬንጁ ከየት እስከ የት ቢሆን ነው የሰው መሆኑ የሚታወቀው ሬንጁ ከየት እስከ የት ቢሆን ነው የሚለው ይሄንን ይመስላል ማለት ነው ሶ ስፔክትራል ፍላትነስ አናሊሲሱ ይሄ ስፔክትራል ፍላትነስ አናሊሲስ ማለት ባክግራውንድ ኖይዙን ጨምሮ ኢሞሽን ጨምሮ ሲናገር ያለውን ጋፕ ጨምሮ ሁሉ ነው ሪድ የሚያደርገው ኦኬ ስፔክትረም አናሊሲሱ ውጤቱ 0.0192 ነው ኦኬ የሰው ድምጽ የሚሆነው መቼ ነው ኤአይ የሚሆነው መቼ ነው ኤአይ የሚሆነው ሪዛልቱ ኒር 0 ሲሆን ነው ሪዛልታችን 0.0192 so value near 0 ከሆነ human voice ነው watch out value ለ0 የሚቀርብ ከሆነ human voice ነው value ደግሞ ለአንድ የሚቀርብ ከሆነ AI generated voice ነው ስለዚህ የኛ ቫልዩዋችን 0.019 ነው ስለዚህ ሪዛልታችን human speech ነው ማለት ነው So the conclusion this sample flatness value 0.0192 indicates የሰው ድምጽ ነው የሚል conclusion የሰጠን spectral flatness 0.0192 just in case ግን 0.5 ቢሆን ለአንድ የሚጠጋ ቁጥር ስለነበረ AI ነው የሚል conclusion እንይዝ ነበር ነገር ግን እንደምታዩት 0.01 ለ0 የሚጠጋ ቁጥር ስለሆነ human speech መሆኑ ተረጋግጧል በዛ ላይ ደግሞ ኮንቨርሴሽን አለ በሁለቱ መካከል የሰው ልጅ ሲያወራ የሚወስደው human speech መሆኑ ተረጋግጧል በዛ ላይ ደግሞ ይሄው ግራፉ ፒቹ የሚወጣ በኢንዴክስ የሚነበብ ማለት ነው AI ቢሆን ስትሬት የሆነ ግራፍን ይይዝልናል ይሄ ግን ኦቨርኦል ባክግራውንድ ኖይዙን ኢሞሽን ስናወራ ያለንን ጋፕ ጨምሮ ሪዲንጉ ይሄው በፒች በሄርዝ ሲነበብ 218.54 ሄርዝ ነው ስለዚህ ይሄ ፋይናል ኮንክሉዥኑ ምን ሆናል ማለት ነው the upload voice is most likely from a real human rather than AI generated model ስለዚህ AI አይደለም ትክክለኛ የሰው ድምጽ ነው ሶ ቅድም እንዳልኳችሁ ይሄኛውንም ለሚያስፈልገው አካል በትክክል አውተንቲኬት አድርገን ማስረከብ እንችላለን በቤተ ክህነቱ እንደገና ፎቶአቸው በተቃጠለባቸው ሰዎች ህግ የሚፈልገው ከሆነ ይሄንን ከዚህ ከሚመለከተው አካል ከየትኛውም governmental ኦፊሶች ጋር አውተንቲኬት አስደርጎ መላክ ይቻላል በኤርሚ አድርገን የሰራ ነው አንድ ድምጽ አለ AI ሲሆን መቀጣጠል ምንድነው ጋፕ የሌለው ቀጥ ያለ ድምጽ እንደሆነ አንድ የሰራ ነው ሞዴል አለ አዳምጡት ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ሰው መካከል ያለው መካከለኛው ደግሞ አንድ አለርሱም ሰው የሆነው ዲቴክት ያደረገው ምን ብሎ ነው የሰው ድምጽ ነው ብሎ ነው ማለት ነው ሶ በዚህኛውም ሌቭል ደግሞ ሊጠይቀንና ከኛ መረጃውን ሊወስድ የሚፈልግ አካል ካለ እንሰጣለን ማለት ነው መስፍን የምትለው ካለ ልስማክ ታንክ ዩ ኤርሚዬ አይኔ እንደውም የነበረው የመሰለኝ ውሸት ነው የሚል አካል ተመርምሮ የመጣ ምትሉ መስሎኝ በህግም ለመጠየቅ ፈቃደኛ ለመሆን ነበር እኔ አንደኛ ቤተክርስቲያኗም ድና አላረገችም ለምን እኔ ቤተክርስቲያኑ ልጅ ነኝ
ኢትዮጵያ ሄዳለሁ የቤተ ክርስቲያንን ስም የሚያቆሽሽ አባቶችን ስም የሚያቆሽሽ ነው ያልተሰራ ቤተ ክርስቲያኗን ለመጣል የሚደረግ ዘመቻ ነው ብላ ቤተ ክርስቲያን በተከሰይ ኖሮ ይሄ አሁን አንቺ ያቀረብሽው ምርመራ ውጤት ለኔ መከላከያ መረጃ የሆነ ነበር ግን እንደተለመደው እናንተም የምታውቁት ኤርሚያስም እኔ አብዛኞቻችሁ ከኦርቶዶክስ ውስጥ ወደ ፕሮቴስታንት ሄዳችሁ ናችሁ መስሏችሁ አምናችሁ በጣምብባችሁ እንዳላችሁ ወንጌል ለመዳን ብላችሁ ይሆናል ቤተክርስቲያንን ታውቃላችሁ ያን ቀን የደገመልን ቀን ከጎመንና ከሽሮ በስተቀር ስጋ አይበላም ያመር ጌታ ጅቡ ከዛ ሰንጋ ፈረሶቻችን ማያስ ያቀተን አይገቡም እሺ ብሎ ፈረሶቻችን ሰንጋዎቹ ከዛ ጅቡ ይመጣና አኖሮ ፈረሱን ነክሶ ይበላው ነበር ግላሃጩን ላው ላይ እግሩ ላይ ለቀብጦ ብሎ ራሱ ጅቡ ተንከባለው ጥሎት ይሄዳል እያየን እናለንኛ ቆመን ፈረሶቻችንን እንደማይበላ ማለት ነው ሶ ይሄ የቤተክርስቲያን ውስጥ የተለመደው ምታታዊ ስራዎች አሁንም አለ ትናንትም አለ ይሄ ደግሞ የቤተክርስቲያናት ተቋም እንደ ተቋም ሳይሆን ግለሰቦች የሚያረጉት የሌብነት የማጭበርበር የውሸታም ስራ ነው ይሄ የሚጠየቁት በፈጣሪ ፊት ነው ቤተክርስቲያን አከሳቸውም ፍርድ ቤት አታቀርባቸውም ክርስቲያን ነኝ ጸርቃለሁ ብሎ በእግዚአብሔርን የሚያታልል ሰው ፍርዱ የእግዚአብሔር ነው ይሄ አባት በምንድነው ለኔ ተሰጠው አባታችን አባ አቡነ ገብርኤል ስለ ኢየሱስ በመስበካቸው እነዚህ ሰዎች ካልተወገሰ ጵጵስና ካልተነጠቀ ቅስና ካልተሻረ የሚል ካምፔን ሲያረጉ ከራሳቸው ከአባቶች ይህንን ኢየሱስ የጠራ ይነሳ ቅስናው ይታገዝ የሚሉ ሰዎች ይሄውና ይሄንን የሰራ ቤተክርስቲያን ያሰድባል ተብለው ቤተክርስቲያኗ አባቶች በሙሉ በጉባኤ ደረጃ አይተው ሰምተው ከጳጳሱ ድረስ አይተው ይሄ ቤተክርስቲያኗ ያዋርዳል ብሎ አፍነው አጽያቱን አብሮ ተቀብለው አባታችን እስከ መጨረሻው ቀጥለዋል ይሄ ስህተት ነው አላምንበትም ቤተክርስቲያን አባቶች የሰሩት ወንጀል ስራ ነው ብዬ ነው ማምነው እኔ ብልሹ አሰራር ነው ብዬ ነው ማምነው ይሄን ታገልኩ ማለት ግን ፕሮቴስታንት ውስጥ እንደዚህ ያነ ቃጣፊ ሌባ የለም ወይ የሚለው አገር ነው ያለው አገር ሰዎችን በመርዝ የሚገሉ ቅድም እናንተ እንዳላችሁ ጌታ ያድናል ብሎ መድኃኒት አስቆመው ውሃ ጠጪ ብለው ያስገደሉ እኔ በማስረጃ አብሶ በኤችአይቪ ዙራ መድኃኒት አስቆሞ የገደሉ ማአት ፓስተሮች የሉ እኔ ከነ ማስረጃ ማቅረብ እችላለሁ ይሄ ግለሰቦች የሚሰሩት ኃጢአት እንጂ ፕሮቴስታንት እምነት ተከታይ እንደ ተቋም ምእመናኑ በሙሉ የሚከተሉት ነው ብያላም ግለሰብ እዛም አለ እዚህም አለ እኛ ኢትዮጵያኖች ነን በአንድ ቤት ፕሮቴስታንት አለ በአንድ ቤት ሙስሊም አለ በአንድ ቤት ኦርቶዶክሶች አለ አንድ ቤት ነው የምንኖረው የምንጠየቀው በስራችን እንጂ በተቋማችን አይደለም ተቋማ አይደለም እኛ ያንን ወንጀል እንድንሰራ የምትፈቅድልን መረብሩ ከሰው ገንዘብ የሚነጥቁ ሴቶች ልጆቻችንን የሚያስለቁ ሚሊዮን ፓስተሮች አሉ ይሄ ኤርሚያስን ይወክላል መርሲን ይወክላል አይወክልም መርሲ በስራው ነው የምትጠየቀው ያ ፓስተር ያጭበረበረው በስራው ነው የሚጠየቀው ይኚ አባትም ያጭበረበሩት ያደረጉት የመታትና የጥንቁላ ስራ ቤተክርስቲያን ሳትሆን እሳቸው በነፍሳቸው በህግ ካለ የህግ አካል ደግሞ ወንጀል ከሰሩ በዛ ምክንያት የዜጎች ህይወት ከተበላሸ ከሞተ መንግስት ይሄን ተከታትሎ አሁን ሰሩ የተባለው ስራ ሰዎችን ህይወት አጥቅቶ ከሆነ ገሎ ከሆነ መንግስት ደግሞ በምድራዊ ህግ ጠይቃቸዋል በሰማይ ቤት ሁላችንም እንደ ስራችን ነው የምንጠየቀው ፕሮቴስታንት ስለሆን ሙስሊም ስለሆንን ኦርቶዶክስ ስለሆንን በሃይማኖታችን ፍርድ አናገኝም በሰራነው በእምነታችን በጽናታችን ለአምላክ ያለን አመኔታ አምላክን ቃል በመከተል የምንሆነውን
እንጂ ፍርድ የምናገኘው በሃይማኖት ተቋማችን አይደለም። እኔ እንደውም ጓጉቼ የጠበቅኩት መርስዬ አንቺም ስትጠሪኝ ያ ቪዲዮ ስትይኝ ውሸት ነው ተብሎ መጣ እንዴ ብዬ ወጥሬ ለመከራከር ነበረ። ግን እኔም የጠየቀኝ ቤተክርስቲያን የለም። ኃላፊነት ወስጄ ለቀኩት እኔ ነኝ። አንድም የቤተክርስቲያንም የሕግ አካልም ቤተክርስቲያናን ስም አጥፍታል ዋሽታል ያለኝ ስለሌለ ካለ ግን ለወደፊቱ ስላስመረመርሽ አስመሰግናለሁ። ቤተክርስቲያናችን ስሜ ጠፍቷል ብሎ ለሚከሰኝ ይሄን ማስረጃ ማቅረብ ይችላል ማለት ነው። ታንክ ዩ። እሺ መስፍንዬ ለዚህ ነው እኔም የጠራው ዓላማው ገብቷል። የተለያዩ ቪዲዮዎች እየተሰሩ AI ነው ያው የብልጽግና መንግስት ነው ያሰራው የሚል ስለነበረ ነው። ካስፈለገ በማንኛውም ደረጃ ተጠያቂነቱ ካለ አውተንቲኬት ተደርጎ መቅረብ የሚችል ኮንፊደንሻል የሆነ አናሊሲስ መሆኑን ለማሳወቅ ፈልጋለሁ። መስፍን የጥሬና ክብረ ስለመጣህ እጅግ አመሰግናለሁ። ታንክ ዩ መርሲም ኤርሚያስም ገስት ውስጥ ያላችሁ አመሰግናለሁ። እሺ ታንክ ዩ ወንድሜ መሳይ አንድ ቁጥር ጻፍክ። እሺ go ahead። ሜርሲ የከታች ሰዎች ሺፕ ያሉ ሲጽፉ ያለውና ሜቢ ክሊር እንዲሆን የቮይሱን ኔም ሺፕ ብለሽ ታይትል እንዳደረግሽው አሳይ አከፍተሽ አሳያቸው። ኦፍ ኮርስ እሺ ሺፕ ሚል እዛ አናሊሲስ ላይ ሲያዩ አናሊሲሱ ላይ አንቺ አፕሎድ ያደረግሽው ኔም ስለሚይዝ ሶ ኔም ያደረግሽው አንቺ እንደዛ ብለሽ እንደሆነ አሳይ። ኮሜንት ለማድረግ ነው መሳይ ኮሜንት ላይ የተጫወቱ ነው። የሁለት ደቂቃ አስጨኝ ከዛ ወንድሞች ይናገሩ። አንደኛ በጣም ቴንክ ዩ በድጋሚ ጌታ እግዚአብሔር ይባርክሽ ወንድሜ መሳይ ጌታ እግዚአብሔር ይባርክህ። ሁለተኛ ማለትም እንወዳው ማለትም ወዳው አሁን መስፍኔም ሲናገር ነበርና እኛ በግለሰብ ደረጃ በየትኛው ቤተ እምነት ውስጥ የሚሳሳቱ ወንጀልን ሊያርጉ የሚችሉ መጥፎ ሐሳብን የተሞሉ ሰዎች የሉም አላልንም። ግን ካለ በመረጃ ልክ ማምጣት ነው። ልክ አሁን መጽሐፍቶችን ስንጠቅስ መረጃ መጽሐፍቶችን ገዝተን ግዕዝ ከአማርኛ ገጽ ከቁጥር እያሳየን እንደምንናገረው እዚህ አስረግጬ የምነግራችሁ ሌሎች የሌላ ቤተ እምነት ያላችሁ ሰዎች ካላችሁ ፕሮቴስታንት እንዲያረጋል እንደዚህ ያረጋል ብላችሁ ትሉ አያደርግም በያለልህም የሚያደርጉ ሰዎች መካከላችን ሊኖሩ ይችላሉ። ግን በኤቪደንስ አንተ በመረጃ መጽሐፍትም ከሆነ በመረጃ አምጡ። እኛ ልክ በመረጃ እንደምናሳይ እንደዛ ያሳያችሁ ማለት ነውና እንደዚህም ደግሞ በጥላቻ የታወራችሁ ሰዎች እንደው እግዚአብሔርን ብትፈሩ ነው በየመለው ለቀስዲ በኩሉ እግዚአብሔርን ብትፈራ ማለት ነው። ኦኬ ካናዳ ሀገር ላይ ያሉት ካህን ምንድነው ያሉት? ቀሲሱ ሲመጡ እናንተ እንዳትሰናከሉ ብለን ነው በምን እንዳበሏቸው በምን እንዳሳበዷቸው ስለምትሰናከሉ ዝም እንበል ብለው ነው አሉ። ቤተክርስቲያኒቱ እንደ ቤተክርስቲያን ለህዝብ አሰጥም እንደዚህ አይነት ነውረኛ ነገር አታደርግም። እንዲህ አይነት ግን ነውርን የሚሰሩ ሰዎች ግን በቤተክርስቲያን ውስጥ እንዳሉ ራሱ ቀሲስ በኩሉ ራሱ አይዘነጋውም። ከዘነጋውን ያስታውሰዋለሁ ሰዎች አሉ። ሌላም ሰዎች ቪዲዮ አለ በጣም ብዙ ቆሞስ ሁሉ ጭምር የያዙት ቪዲዮ ማለት ነው። ብዙ ሰዎች በዚህ ጉዳይ ቤተሰቦቻቸውን ያጣዋሉ። እርስ በርስ ሲጠማመዱ እርስ በርስ ይጣሉ። መጽሐፍታቸው ላይ የሰኔ ስንክሳር ላይ ተጽፏል ወገኖች። ኦኬ እንዲህ አይነት ነገር እንደነበረና እንደሚደረግ ተጽፏል። ስለዚህ ነብይ የምለው ቴንኪው በድጋሚ ወገኖች እናንተ የምትሉትን በሉ። ጸጋ ይብዛልሽ በትየው ቴንኪው አሜን። ኤርሚዬ ወገኖች ሁሉ በካዬ አንተ አላወራም ላንተ እድል ሰጣለሁ። እሺ ዜዶ እሺ ግን በጅምላ እንዳትናገሩ ወገኖች። ቤተክርስቲያኒቱም በጅምላ እንዳትናገሩ በጣም ተጠንቀቁ። በቤተክርስቲያን ውስጥ ሽፍቶች አሉ የትኛውም ቦታ ላይ ኦኬ ቤተክርስቲያኒቱን ጅምላ እንዳትናገሩ። ቴንኪው አንናገርም። ሰው ሳይበተን አንድ ለመጠቆም የምፈልገው መረጃ አለ ከዚህ ጋር ባይገናኝም ማለት ነው። ዜድ አንድ ቁጥር ጽፈሃል እሰጥሃለሁ እድል በካዬ እስካሁን ከገባህ አላወራህም። ከዛ አንተ ከዛ ገርሳም ከዛ ወደ ዳጊ መለሳለሁኝ። ይሄ ሰው ሳይበተን ግን አሁን እያወራን ያለነው እስካሁን የነበረው መረጃን የተመረኮዘ ነገር ነው። አሁን መረጃን የተመረኮዘ ነገር ማሳየት የምፈልገው ነገር አለ። ትንሽ ቶፒኩ ቢዮንድ ቢሆንም ማለት ነው። ቶፒኩ ቢዮንድ ቢሆንም እየያዘ የመጣው መልክ ልክ ስላልሆነ መረጃ ማለት ምን ማለት እንደሆነ እንድታዩ ጥቆማ ለማድረግ ወዳለው እዚህ ላላችሁ ሰዎች
ኦልራይት እሺ የራሴ እንትን እንዳይወጣ አንድ ጊዜ ይቅርታ አንዱት እንደ ሙሴ ያ እሺ ምናልባት የሚታያችሁ ከሆነ ትነግሩኛላችሁ እሺ ለሚ ነው አሳውቁኝ የሚታያችሁ ከሆነ ይታያል ከቴ እሺ ለሚ ነው አሳውቁኝ የሚታያችሁ ከሆነ ይታያል ከቴ እሺ አንድ መልእክትን ያስተላለፈ ሲሆን እዚህም ታዲያ እንደምትመለከቱት የኤርትራ መንግስት በአፍሪካ ቀንድ ላይ በተለይም ደግሞ ከአባይ ተፋሰስ ሀገራት እንዲሁም ደግሞ በቀይ ባህር ዙሪያ ላይ ሰላማዊ የሆነ ንግግር ለማድረግ ዝግጁ መሆኑን ገልጿል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ከፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ጋር ባደረጉት ውይይት ነው ታዲያ ኤርትራ በአፍሪካ ቀንድ ላይ በናይል ተፋሰስ እንዲሁም ደግሞ በቀይ ባህር ጉዳይ ላይ እንዳጠቃላይ ከሁሉም አገራት ጋር ለመነጋገር ዝግጁ መሆኗን የገለጸችው ሰበር መረጃ ኤርትራ አትደራደርም ለመደራደር ዝግጁ ያለችም በተለያዩ ሶሻል ሚዲያ ላይ የተለያዩ ቪዲዮዎች ላይ ከኢትዮጵያ ጋር ለመደራደር ዝግጁ ነች የሚባለው ነገር ውሸት ነው ፌክ ኒውስ ነው ተብሏል። ይህንን የተናገሩት በኢትዮጵያ ኤርትራ ኤምባሲ ዋና ስራ አስፈጻሚና ፐርማነንት ሚሽን ቱ ኤዩ ኤንድ ዩኤንኢሲኤ ቢኒያም በሬ በኦፊሻል ትዊተር ገጻቸው ላይ ከየትኛውም ሀገር ጋር አባውት ሶቨሬን ቴሪቶሪ ከማንም ጋር ኔጎሽየት አታደርግም ላንድ ሲ ኦር ስካይ ወይም ደግሞ መሬትም ሆነ ባህርም ሆነ በሰማያም ላይ ሆነ ማለት ነው ኖት ሚሊዮነርስ አሁንም አይደለም በሚሊዮን ዓመታት ውስጥ አትደራደርም ብለዋል እና በሶሻል ሚዲያ ላይ ትደራደራለች ለመደራደር ዝግጁ ነች የተባለ ያለው ነገር ፌክ ነው ተብሏል። ኤርትራ አትደራደርም ለመደራደር ዝግጁ ያለችም ኦኬ የመረጃ ወሳኝነትን አይታችኋል። ስለዚህ ቲክቶክ ክሬቲቭ አዋርድስ ባደረገው አዋርድ ላይ ሁላችሁም ትክክለኛ መረጃ ሙሴ ሰለሞን ስለሚያጋራን ሁላችሁም ሄዳችሁ ሙሴ ሰለሞንን ቮት አድርጉ። ትክክለኛ መረጃ ማለት አሁንም እኛ አምጥተን ትክክለኛ መረጃ ምን ማለት እንደሆነ እያሳየን ነው። ስለዚህ እዚህ ያላችሁ የወንጌል አማኞች ሁላችሁም የወንጌል አማኞች እንኳን ባትሆኑ በትክክለኛ መረጃ የምታምኑ ቮት ፎር ሙሴ ሰለሞንን ምረጡ። እሺ ዜዶ ቀጥል። እሺ ይቅርታ ወንድሞቼ ታላቆች ያሉ ግን ልጄን ከማስተኛቴ በፊት 2 ደቂቃ ልወሰድባችሁ ብዬ ነው በኋላ ስለማልችል የቀረቡት መረጃዎች ሞርኔ ባልጠበቅኳቸው መልኩ ናቸው። በጣም አሳማኝ በቴክኖሎጂውም ዘርፍ እንደዚሁም በቪዲዮ ማስረጃዎች ዳጊ መሳይ ወንድሜም ስላወኩ ደስ ብሎኛል። ሌላው መጨረሻ ላይ የቀረበው አንድ ነገር ግን ማለት ምፈልገው ይሄ እዛ ያለው ስህተት ወደዚህ ማምጣት በነገራችን ላይ የኛ ስህተት የሌሎችን ስህተት ትክክል አያደርግም የሌሎችም ስህተት እኛን ትክክል አያደርግም። ግን አሁን እኛ ያወራን ያለነው እነ ኤርሚም በትምህርትም ደረጃ እኮ የተደረጉ ወንጀሎች ናቸው በመጽሐፍ ደረጃ ኦኬ በመጽሐፍ ደረጃ የተሰነዱ የወንጀል መጽሐፎችንም ነው ያጋለጥን ያለነው። ሶ አንድ ክፉ ተግባር ከጀርባው ክፉ ትምህርት አለ። የሆነ ተግባር የክፉ ትምህርት ውጤት ነው። ይሄንን በደንብ ማስተዋል ይኖርብናል ብዬ አስባለሁ። ወደ ቀድሞ ጉዳይ ስመለስ የሙሴን እኔ መስማማለሁ ሜርሲ መስማማለሁ። ሃይማኖታዊ አታድርጉት ጀስት ወንድማችን ነው ጥሩ መረጃ ያቀብለናል ብላችሁ የምታስቡትን ሰው መምረጥ ነው ችግር የለም ቢያሸንፍም ባያሸንፍም የነፍስም ጉዳይ አይደለም በቃ ጀስት ቀለል አርጋችሁ ይጠቅማል ትክክለኛ መረጃ ይሰጣል ያላችሁ እሱ ማድረግ ነው። ወደ አበበ ጉልላት ጉዳይ ስመለስ አንዳንድ ጉዳይ በጣም ነው የሚያሳፍረው ማለት ወደ ቀድሞ እስኪ ተመለሱ። ኤርሚ ይህንን መረጃ ያቀረበበት ሰሞን ሚዲያው ላይ ይንሸራሸሩ የነበሩ ሜሞችን ዝም ብላችሁ አስባችሁ ቀደም ሚውት አርጌ በሚስቴ ስልክ ሰርች ያደረኩኝ ነበር እና እንትን ሁላ ተሰርቶ ምንድነው ፕሮፋይል ተሰርቶ ትዝላችሁ አለው ማሳየት ብቻ ሁለተኛ ስልክ ኖር ፕሮፋይል ሰርተው አንድ ቤት ውስጥ አበበ ጉልላት ሞተ አሜን ብለው እያለቀሱ በጣም ሜም እየተሰራ ከማማዝናሽ እስከ አባባ ዲበኩሉ ድረስ የተላገጠበት ከሊቁ እስከ ደቂቁ የተሾፈበት አንዳንዱ ዘፈን ሁላ ሰርቶበታል አንዳንዱ መዝሙር ሰርቶበታል በሞተ ሰው
እንደው መሆን የነበረበት ጨዋ ቢሆኑ እሺ ኤርሚ ምንድነው በቁርባን ገደሉት ነው አይደለ ያለው መሆን እኮ የነበረበት አበበ ጉልላት የሚባል ሰው የለም ሳይሆን ኦኬ ሞታል በቁርባን አልገደሉትም እኮ የሚል ክርክር ቢሆን በጣም የጨዋኩ ክርክር ነበር አይደል ኤርሚን በቁርባን አይደለም የገደሉት ብለው ቢሞግቱት እንዴት ደስ ባለ ግን አንድ በሞተ ሰው ኦኬ ልጆች ባሉት እናት አባት ባለው ቤተሰብ በሱ መሞት ያዘኑና የቆሰሉ ሰዎች ባሉበት በሚዲያ ኦኬ አሁን አዲስ አበባ ሆኜ የማወራው የትም ዓለም ላይ ሆኖ ሰው ይሰማኛል በሱ ስታላግጡ ቤተሰቦቹ ይሰማሉ ልጆች ካሉት ልጆቹ ይሰማሉ እናት አባት ይሰማሉ የለም አንዳንዱ ደግሞ እንደዚህ አይነቱ በላይቭ እየገቡ ያላገጡበትን ደግሞ ያሞካሽ እኔ የኛ ልጆች ይገርሙኛል ይላል አንዱ ደግሞ ጺሙን እየጎተተ አንዳንዱ ደግሞ የቁርአን ጥቅስን ገልብጠው ለዚህ ለሞተው ምስኪን ሰው ሰጡት ምን ብለው ሙስሊሞች የጌታ ኢየሱስ ክርስቶስን መሞት የካዱበትን የአምስተኛው ምዕራፍ ጥቅስ አመጡና አበበ ጉልላት አልሞተም አልተገደለም አልገደሉትም አልመረዙትም እያሉ ማላገጥ ጀመሩ በሞተ ሰው በጣም ሼሞኑ በጣም ይደብራል የኔ ወንድም ቢሆን ምን አይነት ስሜት ነው የሚሰማኝ የሆነ ጥግ ላይ ያውም የሆነ ካህን ሲያላግጥበት ከስር ያለው በጉም ያላግጠው እንግዲህ እረኛው ያላገጠ ስለሆነ ነው መቼም ከረኛው የሚበልጥ በግ ስለሌለ ከላይ ያለው ያላግጣል የሌለ ሰው ቅድም አሰምቻችኋለሁ ከዳጊ ቪዲዮ ቀጥያ አይደል ጭራሽ የሌለ ሰው አክሊል የሚባለው ደግሞ ወንድም ምን አለ ጭራሽ እዚህ ምድር ላይ ፕሬዘንት ያላረገ ሰው ነውላ የሌለ ሰው ፈጥረን ሞተ እንደተባለ አይነት ሃሌሉያ አሜን በአላማ የተሰለፈ ሰራዊት ነው ያለው የሚሸነፍ የለም በሱ ኃይል እያሸነፍን እየበረታን እንሄዳለን ወገኖች ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ተባረኩ ኤርምዬ የምትለው ካለ ልስማ አለበለዚያ ተባረኩ አላማችንም የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ የማዳኑን ወንጌል በቅንነትና በጸሎት የኛ ጉልበታችን ክርስቶስ ነው ኃይላችን ክርስቶስ ነው ጥበባችን ክርስቶስ ነው ዕውቀታችን ከክርስቶስ ነው ሁሉ በእርሱ ሁሉ ከርሱ ሁሉ ለርሱ ከሆነው ከርሱ ነውና አላማችን ክርስቶስን መስበክ ነው ህዝባችን መዳን አለበት ከዘላለም ሞት ማምለጥ አለበት ማንንም ጴንጤ በርብሩ ፈትሹ በተለይ ወንጌል ለማገልገል የወጡ ሰዎች ሌላ ምንም ሞቲቭ የለንም ሌላ ምንም ሞቲቭ ህዝባችን እንወዳለን ቤተክርስቲያኒቱን እንወዳለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በወንጌል ታድሳ ማየት እንጂ መፍረሷን እንኳን አልፈልግም ብዬ ካልኩኝ ስናገር በጣም ብዙ ጊዜ ሰማችሁ በጣም ብዙ ጊዜ ያላችሁ ወንድሞች አጀንዳችን አይደለም ብራዘር ቤተክርስቲያን ለምን እናፈርሳታለን ደሞ በእኛ አስተፈርሳለች እንዴ ትልቅ ቤተክርስቲያን ናት ግዙፍ ቤተክርስቲያን ናት ጥንታዊት ቤተክርስቲያን ነች የስተት ትምህርቶች ግን ህዝባችንን ይዞ ወደ ገደል ወደ ሲኦል ፍጻሜያቸውን ያበላሽባቸው ነው ወደ መጽሐፍ ቅዱስ እውነት ተመለሱ ለኦርቶዶክስ መጽሐፍ ቅዱስ አይነገርም ምክንያቱም እቺ ቤተክርስቲያን ጥንታዊት እንደመሆኗ መጠን መጽሐፍ ቅዱስን ሁሉ ትርጉም ላይ ሁሉ ትልልቅ ስራ የሰራች ቤተክርስቲያን ዛሬ ገድላትና ድርሳናት ብሎ የሚል የሰው ዕውቀት የጨመቃቸው የሰው አይምሮ የጨመቃቸው ዕውቀቶችን ተጽፈው በቀይ በጥቁር ስክሪፕቶ ይሄው በእኛ ዘመን ነው ስንናገር ከ10 ዓመት በኋላ የኔ እንኳን ጩኸት ከ10 ዓመት በኋላ ገድለ ዮሐንስ መጥምቅን አሁን ኦሬዲ አስወግደነዋል አሉ ሌሎችም መጽሐፍቶች እንደዚህ መወገድ አለባቸው አባቶች በቅንነት ስሙኝ በቅንነት ስሙኝ እነዚህ ከሚጮሁ ከአንዳንድ ቄሶች ይልቅ እኔ ይሻላለሁ ምንም እንኳን ብርቅ ከናንተ እኛን ስሙን እኔን የመሰሉ ወንድሞችና እህቶች ስሙ እኛ አላማችን ክርስቶስን መስበክ ነው አላማችን ክርስቶስን ህዝቡ እንዲያቅ ነው ጴንጤጋ አጭበርባሪ ካለ እየተቃወምን ነው እንቃወማለን ካለ እየተቃወምኩ ነው ትክክል ያልሆነውን ነገር እንቃወማለን ጽድቁን ጽድቅ እንላለን ለጽድቁ አሜን እንላለን እና ይሄን ነው ብለን ምንለው ጌታ ኢየሱስ ይወዳቸዋል ኢየሱስ የእግዚአብሔር ልጅ ጌታ ነው በመድራችን ይሰበክ በዚህ ትልቅ ግዙፍ ቤተክርስቲያን ይሰበክ አውደ ምሕረቶቿን በፍጡራን መጽሐፍቶች ሞልታ ዛሬ አቡነ ኪሮስ ነው ነገ አቡነ ገብረ መንፈስ ቅዱስ ነው በሚቀጥለው ቀን አቡነ ተክለ ሃይማኖት ላይ የተባለ በሙሉ አቡን ብሎ በሚል ስምና ደሞ በሴቶች ስም የሚጠሩ ማው እንትናናት እንትናንች እየተባለ የሚባለው እሱን አቁሙና የተሰቀለው የአብ ልጅ ተበኩ ህዝብ እኮ የሞተ ነው ማንም ኦርቶዶክሳዊ እስኪ ተጠየቁ እስኪ
ሲጠየቁ እኮ የዘላለም ሕይወት እንዳላችሁ እንኳን እርግጠኞች እኮ አይደላችሁም። ከሞት በኋላ ስላለ ሕይወት እርግጠኞች እኮ አይደላችሁም ወንድሞች እናቶች። እንዴት ትሞቱብን? ሰው እኮ ከሞተ ሞተ በቃ ወንድሞቼ። በኮሮና ስንት ሰው እኮ ረገፈ። የአብ ልጅ ኢየሱስ ክርስቶስን የሕይወት አዳኝና ጌታ አድርገህ ካልተቀበልክ የእግዚአብሔርን አብ ፊት አታየውም ብራዘር። በማርያም በኩል አትገቡም፣ በገብርኤል አትገባም፣ በሚካኤል አትገባም። ምክንያቱስ እነዚህ ቅዱሳን መላእክት የእግዚአብሔር ገናና የሆኑ መላእክት ናቸው። የጌታችን እናት ቅድስት ድንግል ማርያም እናቱ ናት። መዳን ግን በማርያም ብሎ የሚል የሰበከ ነብይም ሐዋርያም የለም። መዳን በሚካኤል ብሎ የሚል የለም። የኃጢአት ስርየት የሚገኘው በዳዊት ልጅ በሆነው በእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ እንደሆነ መልአክ እነ ቅዱስ ገብርኤል ጭምር ሳይቀር የሰበኩት በነቢያት የተተነበየ በወንጌላውያኑ በሐዋርያቱ የተሰበከን የክርስቶስ ወንጌል ነው የምንሰብከው እኛ ወንጌላውያን አማኞች። ሌላ ሞቲቭ የለንም። የተሰቀለው የአብ ልጅ ቀዳሚ ይሁን ነው። እሱ ነው ራስ፣ እሱ ነው ዋና። መዳን በሱ በኩል ነው። የዘላለም ሕይወት በሱ በኩል ነው። የኃጢአት ስርየት በሱ በኩል ነው። የኃጢአት ይቅርታ በሱ በኩል ነው። ከአብ ጋር መታረቅም በሱ በኩል ነው የምታገኘው። በሌላ በማንም አታገኝም። በአርሴማ ሂድ በተክለ ሃይማኖት ዋቴቨር ዝግ ነው። ሌቦች ናችሁ ነው ብሎ የሚለው ጌታ ኢየሱስ ክርስቶስ። እንደውም ይሄን አጠንክሬ ልናገር። በዮሐንስ 10 ላይ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ በበጎች በር ለማይመጣው በረኛው አይከፍትለትም ይላል። በመስኮት የሚገባ ሌባም እንደዚሁም ወንበዴም ነው ይላል። በአርሴማ በኩል እድናለሁ ብለህ ካልክ ወንድሜ እውነቱን ልንገርህ፣ እኔ ክርስቶስ ባሪያ ነኝ። እውነቱን ልንገርህ፣ በአርሴማ በኩል እድናለሁ ብለህ ካልክ በክርስቶስ ትምህርት ሌባና ወንበዴ ነህ። ንስሐ ነው መግባት ያለበት፣ ወደ ክርስቶስ ነው መመለስ ያለበት። አነ ውእቱ ፍኖተ ጽድቅ ወሕይወት እያለህ ሌላ መንገድ አትፈልግ። እኔ ነኝ አለ። በቃ አይበቃም እንዴ? በቃ ቅዱስ እግዚአብሔር አብ የመረቀው መንገድ አለ። በዕብራውያን መልክ መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ የመረቀው መንገድ አለ። እንግዲህ ወንድሞች በመረቀልን በአዲስና በሕያው መንገድ ይላል ወደ ቅድስት በኢየሱስ ደም በስጋው በኩል እንድንገባ ድፍረት አለን ይላል። እግዚአብሔር አብ የመረቀው አንድ መንገድ ነው። እግዚአብሔር አብ የመረቀው አንድ በር ነው። እግዚአብሔር አብ የሰጠን አንድ በግ ነው። አንድ ልጁ ነው የሰጠን። ኦኬ፣ አንድ ሕይወት ነው ያለው። አንድ ጌታ ነው ያለው። አንድ ነው ብራዘር፣ አንድ ነው መዳረሻው፣ አንድ ነው መትረፊያው፣ አንድ ነው መዳኛው። እሱም ከድንግል የተወለደ የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ነው። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። ከኢየሩሳሌም ከተማ ጀምሮ የተሰበከው ወንጌል ይሄው ስለሆነ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 ላይ ሄዳችሁ ይሁት። በሙሴ ሕግና በነቢያት ከ44 ጀምሮ ስታነቡ የተሰበከው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ በስሙ ንስሐና የኃጢአት ይቅርታ፣ በስሙ ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን ያወጣው በልጁ በክርስቶስ ኢየሱስ በኩል ነው። ለሐዋርያቱ ገድል አስይዞ አይደለም የላካቸው። አንተ ስርዓት ያዝ። ማርቆስ ላይ ሲናገር 15:8 ላይ ሲናገር ለዘላለም የሚሆን የማይለውጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላካቸው ይላል። እነሱ በተበተኑበት ምድር ሁሉ ላይ ሳራ ታድናለች ብሎ ሰበከ። ጴጥሮስ ሰበከ። ዮሐንስ የሙሴ እናት ዮካብድ ታድናለች ብሎ ሰበከ። ማርያም የሙሴ እህት ማርያም ነብይቱ እኮ ታድናለች ብሎ አላለም። ከየት ነው ያመጣችሁት እናንተ አርሴማ ታድናለች ብሎ የሚል ትምህርት? የብሉይ ኪዳን ቅዱሳን እናቶች ሳራ የአብርሃም እናት፣ ርብቃ የይስሐቅ እናት፣ የያዕቆብ እናት ሊያና የያዕቆብ ሚስቶች ሊያና ራሔል ያድናሉ ተባለ አልተባለም? የሳሙኤል እናት ሐና ታድናለች? አታድንም። አታድንም እኮ ማለት አታድንም ነው። እሷ ካላዳነች ክርስቶስ ሰምራ በፍጹም አታድንሽም። እንኳን አይደለም የቡልጋዋ ሴትዮ የአማራቱን የኦሮሞ የትግሬቱን የማንም እንኳን ሷርስ ወይ የአረብ ሽማግሌ አይደለም አይሁዳውያን እስራኤላውያን እናቶች እንኳን ያድናሉ አልተባለም። በመጽሐፍ ቅዱስ ላይ ጽድቃቸው የተነገረላቸው እናቶች ማለት ነው። ኦኬ፣ ማዳኔ ማን ነው? የእግዚአብሔር ልጅ። ደህንነት ከማን ነው? ከእግዚአብሔር ልጅ ከኢየሱስ ክርስቶስ። ማዳኔ ማን ነው? የእግዚአብሔር ነው። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ እናንተ የምድር ዳርቻዎች ሁሉ እያለ በብሉይ ኪዳን ነቢያት በእነ ኢሳይያስ የጮኸውን ጩኸት ነው እዚህ የምጮኸው ነኝ። ወደ እሱ ዞር በል ለመዳን ከፈለክ። እህቶቼ እዚህ ወንድሞቼ የሚጮሁት እሱን ነው። የወንጌላውያን አማኞች በዓለም ዙሪያ ያሉ ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በማርያም እንዳለ አይልም ዮሐንስ። ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታምኑ ዘንድ በእግዚአብሔር ልጅ ስም የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ብሏል። ዮሐንስ የጻፈው መጽሐፍ አንብብ፣ ገድልና ድርሳን አታንብብ ብራዘር። ዮሐንስ የጻፈውን 5ቱን መጽሐፍት 3ቱን መልእክታት አንዱን ራእዩና ወንጌሉን አንብብ። ሌላ እንኳን ሌሎች እንኳን መጽሐፍ ባታነብ እሱን አንብብ፣ ትድናለህ ብራዘር። አምላክነቱን፣ ሰውነቱን፣ ፍቅሩን፣ ምሕረቱን፣ ቸርነቱን ገለጠው እኮ ብራዘር። ተብራራ እኮ የዘብዴዎስ ልጅ ሐዋርያው ነገረ። አይበቃም እንዴ? አይበቃም? የማንም የቋቋ አሮጊትና ሽማግሌ ያድናሉ ብለህ የምትለው አንተ ከየት አምጥተህ
ይሄንን እስከ ሞት ድረስ የምናረጋግጠው የወንጌል እውነት ነው ወንድሞች እናቶች ህዝባችን መዳን አለበት ከዘላለም ጥፋት ዳኑ እንወዳችኋለን ከናንተ ጋኛ ግብ አንፈልግም ዳኑ የሰው ልጅ የሆንክ ዳን እኛ ጋር ያላችሁ ቸርች ውስጥ መተህ የተቀመጥክ ድህነትን ገና ያላወቅ እግዚአብሔር በመንፈስ ላይ የእግዚአብሔር ልጅ መሆንን ምስክርነት ያልሰጠ ዳን ብራዘር እኛ ጋር በመመላለስ በመውጣት መግባት አይደለም ደህንነትን በደንብ አረጋግጥ ኦኬ ሰው ጴንጤ ስለሆነ አይደለም የሚድነው ጴንጤዎች የእግዚአብሔር ልጅ ኢየሱስ ክርስቶስን ያመነ ማህበረሰብ የተሰበሰበበት በእኛ ውስጥ ሆነው የዘላለም ሕይወት ሳያገኙ እንደዚሁ ዘመናቸውን ጨርሰው የሚያልቋል ለእናንተም ጭምር ነግራችኋለሁ የምህረቱ በር ሳይዘጋ የዘመናችሁ ቁጥር ሳያልቅ እንደ ጢስ በኖ ሳይጠፋ እንደ እንፋሎት በኖ ሳይጠፋ እንደ ሸረሪት ድር ሳይበጠስ ዳኑ ወንድሞች እናቶች ይሄው እዚህ ቁጭ ያለው ፓስተር ዳዊት አብሮ አደጌ አብረን የቀደስን አብረን አንድ ቀን ድቁና ስልጣን ተቀበልን አብረን 7ኛ ክፍል አንድ ዴስክ ላይ ተማርን ቤተሰቡን ማቀው ሰው ሳሳድደው ነበር ሳይገባኝ በፊት ሳላውቅ ስላደረኩት ምሕረትን አገኘው አው ይሄንን እረኛ 7ኛ ክፍል ትምርቱን አስተቶ እግዚአብሔር በዚህ ጎዳና ያሳለፈ ለዚህ ዓላማ ብቻ ዓላማዬ ሰው መዝሙር ብትከፍችልኝ ደስ ይለኛል ዓላማዬ አይደለም አው በቃ ብራዘር ለታይታ እዚህ ልብስ ለማሳየት የተለያየ ነገር ለማድረግ ወይ ከሰዎች ጋር ጸምናም ነገር አይደለም ምንድን ነበር ዓላማችን ምን ነበር ዓላማችን ይገባናል እቺ በወዷ ላይ ተደግፋ ከምድረ በዳ የምትወጣ ብሎ እንዳለው እኛ በክርስቶስ ተደግፈን ወጣን አዳነኝ እኮ ብዬ ነው የምነግረው ወንድሞቼም እህቶቼም አዳነን ጌታ ያን ምን ነገር ለእግዚአብሔር ክብር ይሁንና ቴንኪው ማለት ወዳለው እኔ ዘላ ጨርሻለሁ መዝሙሩን ሰምተን መጨረስ እንችላለን ወደ እንደዚህ እግዚአብሔር ቃል እንደሚመጣ መዝሙሮች ይመጣልኛልና ጌታ ይባረክ ሜሲ ከፈች እሺ ሶፊ ናት አይደል አዎ ሶፊ ዓላማችን ይሄ ነው የመዝሙር ስሙት ለደቂቃ እሺ ሴቲንግ የብሉቱዝን ሴቲንግ እያስተካከልኩኝ አንድ እንድታቁት የምንፈልገው ኤርሚ ብቻውን አይደለም በተለያየ ዘርፍ የሚያግዙት በጣም በብዙ ፕሮፌሽን ከዙሪያው ያሉ ብዙ ሰዎች አሉ ስለዚህ ከዚህ በኋላ በየትኛው መንገድ ብትመጡ you guys are very welcome ይሄንን ለማለት ነው ሞድ እንኳን ደህና መጣችሁ ለማለት ነው የምንፈልገው ኦኬ ይሄንን በጣም እንድታቁልን እንፈልጋለን ኦኬ ይሄ አሁን የዛሬው ያያችሁት ምናልባት አይቲ ዋይዝ ያለውን ነገር ነው ነገር ግን በየትኛውም የሙያ ዘርፍ ከሱ ጎን ያሉ በጣም ብዙ ወገኖች አሉ በጣም ብሉቱዝ እምቢ አለኝ ዝም ብዬ ልክፈተው ቢሰማው እሺ ይሰማል ኤርሚ ይሰማል በደንብ አይደለም ለታይታ መቀር ዓላማዬ አይደለም ከፍ ብሎ መታየት ታዋቂነት ዓላማዬ ለመኖር ነው አስከብሬው ኢየሱስ ዓላማዬ
አስፈልጦ አላማዬ የከንቱ አይደለም አላማዬ አይቶ የሚጠፋ አላማዬ ስራ ፈታ አይደለም አላማዬ አለኝ ብዙ ስራ አላማዬ ለመኖር ነው አስከብሬ ኢየሱሴ አላማዬ 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 አይደለም ራስን ማስከበር አላማዬ አይደለም ታይታ መቅረብ አላማዬ አይደለም ብሎ መታየት አላማዬ አይደለም ዓለም ታዋቂነት አላማዬ ለመኖር ነው አስከብሬው ኢየሱሴ አላማዬ አላማዬ ኢየሱስ ይሁን የሞቴ ማምለጫ ተገደብኩኝ ከከንቱ ሩጫ ፍቅር የሆነው የሱ ዓላማ ስለገባት ነፍሴ ማታቅማማ ዓላማዬ የከንቱ አይደለም ዓላማዬ ከንቱ የሚጠፋ ዓላማዬ ስራ ፈታ አይደለም ዓላማዬ አለኝ ብዙ ስራ ዓላማዬ ለመኖር ነው አስከብሬው ኢየሱሴ ዓላማዬ 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 ለመኖር ነው አስከብሬው ኢየሱሴ ዓላማዬ see